እና እኔንም እንዳንቺ እንደሆነ አድርጊ። መቼስ ድሮ ጥሩ ግንኙነት ነበረን አይደል? ይኸውልህ ናቲ፣ እኔ ይህን ማንነት ፈልጌው አይደለም። ደግሞ ምንም የሚያኮራ ነገር አለው ብዬ ነው አንተም ማስተምር። እና እንደዛ በፉዬ ገላና ባየሁት ሰው መሮጥ አለብኝ? ቆይ ራኪ፣ ልክ ነህ። እንዳንተም በጣም ቦቅቧቃ መሆን እንደኔም ደግሞ ጨካኝ መሆን አያስፈልግም። እንግዲህ ለማንቺ ነገሪ ከኔም ካንቺ ማዋጥቼም ቢሆንም እጠቀመዋለሁ። እንዴት የግራ ጎኔን ፍላጬን እንዴት አንቺን እረሳለሁ? እንዴት ናችሁ? አንበሳው ተሽሎ የለ እንዴ? እኔ እኮ አጣርቼ ነው መግዛት የነበረብኝ። ያው አከሰሩኝ ታያለህ። በቃ ይዤው ልመለስ እና ቅዱሴ ግባ። ታዲያ እንዴት ይሻላል? ቆይ በጣም ነው የተጎዳሽው? እኔ ምን አውቄ ብለህ ነው? ደግሞ እኮ ከትናንት በስቲያ አብራህ የነበረችው ልጅ እንደው ጀርባዬን መታችኝ። ውይ እንደው ቀስፎ ይዞኛል። አሁን ራሱ ይሰማኛል። ኧረ እንደው ምኑ ከምኑ አድርገው። ወይ ባለቤቴ ስላደረገችው ነገር እኔ ይቅርታ ጠይቃለሁ። ባለቤቴ ነው ያልከው? አዎ ባለቤቴ ናት። እናግርሽ በያውን ተነሽና እንሂድ። ወዴት ነው የሚሄደው? አየሩ ጥሩ ነው። እንደውም ዛሬ ያለ ወስሮ እንዴት ጥሩ ሆነ። አንተ እኔ በቃ እዚህ ነው የምቆየው። በጣም ጥሩ ነው። አይ ወደ ቤት የሚያደርስሽ ካገኘሽማ ብትሄጂ ነው የሚሻለው። በቤት ሄድኩ ነው ስትይ ያለበት እንዴ? ደግ ብላል። እንደዛ ነው የሚሻልሽ። እስቲ ቀስ ወደዲያ ቢውሌናን ወድሽና አፈቅርሻለሁኝ አንቺ ሌላ ሰው ሆነሽ ማየት አልፈልግም በማለቱ ከባድ ችግር ፈጥሮ ይገኛል። ሌናም የምትወደኝና የምታፈቅረኝ ከሆነ ከህይወት ይራቅልኝ ብለዋለች። ያየችውና የተመለከተችውን ነገር በቀላሉ ማሳለፍ ስለማትፈልግ በሄደችበት ክፍለ ሀገር ከሰው ጋር ተጣልታ ትገኛለች። ጽናት ባለቤቴ ከተፈነከትኩ በኋላ የምትረሳኝ መስሎኝ ጭንቅ ጥብብ ብሎኝ ነበር። ነቅተህ ግን ጽናቴ ስትለኝ ደስ አለኝ በማለት ባለቤቷ እንደምትወደውና እንደምታፈቅረው ነገረችው። ከወትሮ በተለየ ጨዋና ሰው አክባሪ ሆኖ ተገኝቷል። ድሮ ሲፈራ እንዳልነበረ አሁን ላይ ጀግንነት ተላብሶ ሌላ እያጫወተው ይገኛል። ራኬብ ያንተ ነገር አስገርሞኛል አለችው። ሰላም ጤና ይስጥልኝ አድማጭ ተመልካች ቻናሌ ቤተሰቦች እንደምናላችሁልኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍ ይበል እያልኩኝ ለኔ ቻናል አዲስ ከሆናችሁ ቪዲዮ ላይክ ቻናሌን ደግሞ ሰብስክራይብ በማድረግ አበረታቱኝ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቢዮና ሳንቾ ተጣልተው ይገኛሉ። ጓደኛዬ እንደዚህ በማድረግህ ክፉኛ ተቀይሜሃለሁኝ። እንደዚህ ታረጋለህ ብዬ በፍጹም አላሰብኩም። ምን አይነት አደጋ ውስጥ ራስህ እንደከተትክ ተመልከት በማለት ምክርም ለግሶት ነበረ። ቢዮም እርግጥ አድርጎ ሌናን በጣም እንደሚወዳትና እንደሚያፈቅራት እየነገረው ነው። እሷን አጥቼ መኖር አልፈልግም፣ አውቃለሁ ድሮ ጎድቻታለሁ፣ ግን ደግሞ ለመካስ ተዘጋጅቻለሁ በማለት ብዙ ነገር ቢለውም እኔ ካንተ መራቅ አለብኝ በማለት አስጠነቀቀው። ቢዮም ሳንቾን መጫን አልፈለገም። አሁን ላይ ኪራን ስለፈነከቱት ፖሊሶች ሊፈልጉ ስለሚችሉ ከዚህ ራቅ ብለህ ብትቆይ ይሻላል በማለት እንደ ሀሳብም አቅርቦለታል። ናቲ ኪራ በራሱ ምክንያት ስለተፈነከተ አሁን ላይ በእኔ ምክንያት ነው ይህ ሁሉ ችግር የፈጠርኩት በማለት ራሱንም እየወቀሰ ይገኛል። ጦሱ እኔ ነኝ። አሁን ላይ እኔን ሰው ብለህ ብታስጠገኝ አንተን ግን ጦስ ውስጥ ከተትሁ በማለት ወጭቶ ለቅዱሴ እየነገረው ነው። ቅዱሴም ባንተ ቂም አላስኩም፣ አንተ እኮ ምንም አይነት ችግር የሌለብህ ሰው ነህ፣ ስለዚህ እሱ መገላገል ገብቶ ነው የተመታው፣ ልትቆጭ አይገባም በማለት እያጽናናውም ይገኛል። ጆከርና ዘሪሁን ከእስር ቤት ተገናኝተው ጓደኝነታቸው እንደጠነከረም ሆኖ ድግስም ተደግሶ ከክፍለ ሀገር ናና ከኛ ጋር ጊዜ ታሳልፋለህ በማለት ወደዛ ከሰኒ ጋር ጎራ ብለው ነበር። እዚህ መሃልን ጆከርና ሰኒ ተመችቷቸው ከዛው አሪፍ አየርን እየኮመኮሙ ይገኛሉ። ነገር ግን ጆከርን አፍቅሬያለሁ የምትል ሴት ስለተከሰተች አሁን ላይ ከባድ ችግር ሳይፈጠር አልቀረም። በአጥር ተገድፋ ልጁን መመልከት ቀጥላለች። እዛ አጥር ስር ምን ትሰሪያለሽ? ምን ልታረጊ ሄድሽ? በማለት ወንድሞቿ ተራ በተራ ጠይቀዋት ነበር። ልጁን እንዳፈቀረችው ግልጽ አርጋ ነገረቻቸው። እሱም የሆነውና የተፈጠረው ነገር በጽሞና ካዳመጡ በኋላ ነገሩ እንደማይሆንና አርፋ እንድትቀመጥ አስጠንቅቀው ነግረዋታል። እሷ ግን እንዴት አርጋ ልጁን በእጇ ማስገባት እንዳለባት ከራሷ ጋር እየተመካከረች ትገኛለች። ሳቅና ጨዋታ ከሷ ርቆ እያነባች ትገኛለች። ኪራ ከተደበደበ በኋላ በእኔ ምክንያት ነው ጎቤው ኪራን የደበደበብኝ በማለት መንታውን እያነባች ነው። ጽናትም ፊት ነስታት ነበር።
እባክሽን ይቅርታ አድርጊልኝ በማለት በተደጋጋሚ ጠይቃት ነበር። አሁን ላይ ጽናት ክፉኛ ስላሳዘነቻት በቃ አንቺ ምንም አላጠፋሽም ራስሽን አትውቀሽ ማለት እያጽናናቻት ነው። ሌና ግን ነገሩ አሁን ላይ ሆዴ ባሳትም ይመስላል። ክፉኛ እያለቀሰች ነው። የድሮ እድሏን እያሰበችም ራሷን እየወቀሰችና ከፈጣሪዋ ጋር እየተጣላች ትገኛለች። እናንተ ሰው ብላችሁ እኔን ብታስጠጉኝ ከዛ ህይወት ብታወጡኝ እኔ ግን ለእናንተ ጦስ ሆንኳችሁ እንጂ የጠቀምኋችሁ አንድም ነገር የለም በማለት መልካምነታቸውን አውስታ በደንብ እየነገረቻቸው ነው። መንታውን እያነባችባት ስለሆነ እባክሽ አንቺ ስትስቂና ስትጫወች ነው እንጂ የሚያምርብሽ ስታዝኚ አያምርብሽም። እባክሽን አሁን ኪራ ስለተሻለው ተረጋጊ በማለት አጽናናቻት። ራኬብን ቀርቧት ይገኛል። አሁን ላይ ቅፍ ብታረጊኝ ደስ ይለኛል በማለት በሩን ተከፈተ በኋላ እንደሌላ ጊዜ መጣችብኝ ሳይሆን መጣችልኝ አይነት ነገር ማሳይቷታል። እሷም በመገረም እያየችው ነው። በእምናቴ ግን በሰላም ነው ሆድ ብሶሃል እኮ ማን ነው ያስከፋ በማለትም ትጠይቀዋለች። አሁን ላይ በጣም ከፍቶኛል ብቻ ግን ግቢና እንጫወት በማለት ከቤት ተገባች በኋላ የሆዱን ነግሯታል። እና እንደሚወዳትና እንደሚያፈቅራት ከነገራት በኋላ ግን ደግሞ ከዚህ በፊት ፍቅረኛ ስለነበራት አሁን አገርሽቶ እኔን እየደበደበኝ ይገኛል በማለት ምንም ነገር ግልጽ አድርጎ ይነግራታል። ግን ደግሞ ራኬብ የድሮ ፍርሃቴን ዋስወግጄ ጠንካራ ሰው መሆን እፈልጋለሁ በማለት ከራስሽ ኤክስፒሪየንስ ንገሪ በማለትም ምክር ሀሳቧን ፈልጎ ነው። ራኬብም ይሻላል ያለችውን ለናቲ ለግሰዋለች። አሁን ላይ ማንንም መሆን የለብህም ራስን መሆን ያለብህ፣ ራስን ስትሆን ሰዎች ወደ አንተ ይመጣሉ፣ አትጨነቅ በማለት እያበረታታችሁ ትገኛለች። ወዳችሁና የተከበራችሁ የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንኩ በተመሳሳይ ሰዓት በሌላ ቪዲዮ እስከምንገናኝ መልካም ቀን ተመኘሁላችሁ።